ቢለውጥልኝ ይሄን ቢያደርግልኝ ብላችሁ ለምንድን ነው የፈለጋችሁት? በፊቱ ለመሆን ተለቆላችኋል፣ ተፈቅዶላችኋል፣ ተከፍቶላችኋል። በኢየሱስ ስም አውጃለሁ። ለረጅም ዓመት ተይዞ የነበረ ነገር የሚለቀቅለት ሰው አለ ዛሬ። ለረጅም ዓመት ያመላለሳችሁ ጉዳዮች አልፈታሉ፣ ይፈታሉ። ከዚህ በኢየሱስ ስም ይፈታሉ። የነቢያት ልጆች ስብስብ እንዲህ ያሉት በፊቱ የምንቀመጥበት ስፍራ ጠቦናል ብለው ፍቃድ ጠየቁ። አያችሁ፣ በቀድሞ ፍቃድ ነበረ፣ ፍቃድ ጠየቁ። የእግዚአብሔርን ሰው ነበር የጠየቁት። ያኔ የእግዚአብሔር ሰው እግዚአብሔርን የሚያገኙ በእግዚአብሔር ሰው ነበረ። አሁን ፍቃድ መጠየቅ ጠፍቷል እኮ። እስኪ የእግዚአብሔርን ፍቃድ ጠይቅልኝ፣ የዛሬ ሳምንት ነው ሰርግ ይላሉ አንዳንድ ሰዎች ደውለው። ጌታ ምን ይላል? ሳምንት ደርሷል እኮ ሰርግሽ። ታዲያ ምን ድሮ ምጸልይ? ቆርጠሽ ገብተሻል እኮ። ድግሱ እየተደገሰ ጌታ አይደለም ልበል? አንድ ጊዜ የሆነውን ነገር ልንገራቸው። የኛው እኔ እንደነት እንደውም ካስተማሩኝ ሰዎች አንዷ እሱ ሳይጸልይልሽ የትም አትሂጂ ተብሎ ምግብ ዝግጅት ተዘጋጅቶ ይምጣ ተባልኩኝ። የት ልትሄድ እኮ ተቆርጧል፣ አረብ ሀገር። ጌታ የለውበትም አለ። የለውበትም ይላል እግዚአብሔር። ባይዞ አለውበት ብቻ አይደለም የሚለው። ዋው ንካው፣ የለውበትም ይላል በሉት። ያስታውስ ቀርቷል። አሁን እኮ ሙከራ ነው። አበበች ሙከራ ብቻ። አንዱ ከእግዚአብሔር ዘንድ ምንድነው የምሰራው ሳይል ሱቅ ከሊት ከከፈተች እቺም ሱቅ እቺም ሱቅ እቺም ሱቅ፣ ከዛ ተዘጋብኝ። የኔ ተደግሞብኝ ነው። አይ አንቺ አልነበረም። ታይ ኢየሱስ ጌታ ነው። ከዛ እግዚአብሔር የለውበትም ብሏል። ለሷ ከባድ ነው የሚሆነው፣ ባትሄድ ይሻላል አልኩኝ። በኢየሱስ ነብይ ቤካ ደግሞ አንዳንድ ጊዜ እንደው ጠንከር ያደርገዋል። እኔ ነኝ እንዴ? እኔ ጌታ ብሎኝ ነው። ለምን ጠሩኝ ታዲያ? እንጀራ በልቼ ውሸት ነግሬ ልሂድ? እንጀራ በልቼ ዝም ብሎኛል ብዬ ልሂድ? እረፊ የለውበትም ብሏል ጌታ አልኳት ስል ልጅቷ መከራ እንዳትገባ በእውነት አልኳት ስላት፣ አሁን እኮ የተቆረጠ ነው፣ እኛ ሌላ ድምፅ ሰምተናል እንዴ? በድምፅ ላይ ድምፅ አለ እንዴ? እሺ ቴንኪዩ ብያቸው ሄድኩ። በሶስተኛው ቀን ልጅቷ ከገባች በኋላ እዛ ሀገር ላይ አፍነው ገጠር ክፍል ውስጥ ከተቷት አሉ። ጠልፈው የጠሯት ትክክለኛ ቦታ አይደል፣ በትክክለኛ መስመር አልሄደችም። ከዛ በኋላ ልጅቷ በሆነ ስልክ አስደውላ አልቅሳ ወደዚህ ወደ እሱ ደውሉ ተባለ። ወደ እኔ ሲደውሉ ምንድነው ጭንቅ ውስጥ ናት፣ በሰላም ብቻ ነው በደምብ ስትምጣልን ጸልይልን ብለው እያለቀሱ ደወሉ። ለምን ሄደች አልኳቸው። ሻኔ እንዴ ጌታ እንደው አትሂድ ብሏል። አስረዋት ያለ ምግብ በሳምንት በኋላ በስንት መከራ ኤጀንሲ የተለያየ ቦታ ተደውሎ ሰው ተልኮ መለሷት። በክብር ተመለሰች። እንዲህ በለው፣ የእግዚአብሔርን ድምፅ ካልሰማ በክብር ትመለሳለህ በለው። በክብር ካልሰማ በሉት በክብር ትመለሳለህ። ተው በሉት። መጠየቅ ነበረ ድሮ፣ አሁን መጠየቅ የለም። ለማግባት መጠየቅ የለም። ለማገልገል መጠየቅ የለም። ይኸው እነሱ ግን እንዲህ አሉ፣ ሊያስፈቅዱ ሄዱ። ማስፈቀድ የሚባል ነገር ክርስቲያን ሕይወት ውስጥ ሊኖር ይገባል። ሳታስፈቅድ አትጀምረው፣ ትጎዳበታለህ። ሳያስፈቅዱ ለመስፋት አልሄዱም፣ አስፈቀዱ። ሂዱ ብሎ ፈቀደላቸው። እጃችሁን ከፍ አድርጉ። አንድ ሰው ልናገር። ክራዳባሽ ለእግዚአብሔር ክብር የምትፈልጉት ነገር ተለቆላችኋል፣ ተፈቅዶላችኋል። እስኪ እንዲህ በሉ፣ ለመስፋት ተፈቅዶልኛል በሉ፣ ለማገልገል ተፈቅዶልኛል በሉ፣ ለመባረክ ተፈቅዶልኛል በሉ፣ ለመፈታት ተፈቅዶልኛል በሉ። በኢየሱስ ስም ተፈቅዶላችኋል። ተፈቀደላቸው። ወደ ዮርዳኖስ ማዶ በደረሱ ጊዜ እንጨት መቁረጥ ጀመሩ ይልና እንጨት መቁረጥ ሲጀምሩ ተፈቅዶላቸው መሄድ ሲጀምሩ እንጨት ለመቁረጥ ለመሄድ ሲጀምሩ ምን አላቸው? አንተ የእግዚአብሔር ሰው ደግሞ ከኛ ጋር ለመሄድ ፍቀድ አለ። ይሄ ደግሞ ሌላ ነው። አብሮነቱን መፈለግ። ጎናችሁ ያለውን አብሮነቱን ፈልግ በሉት። እግዚአብሔር ከኔ ጋር ነው ወይ በሉት። ቼክ አድርገው በሉት። ብቻህን እንዳትራመድ በሉት። አባቶች ሲጸልዩ እንዲህ ይላል፣ አብረኸኝ ውጣ ከኔ ጋር ነህ ሆይ ብለው ይጸልዩ ነበር። ዛሬ ዝም ብሎ መሄድ ነው ሰው። ዝም ብለህ አትውጣ በሉት። ቼክ አድርግ በሉት። እኔ ወደዚህ አገልግሎት ስመጣ ቼክ አድርጌ ነው የመጣሁት። ክብር አለ። አሜን ነው ወይ? እግዚአብሔር ሊሰራ ነው። አሜን ነው ወይ? በእውነት እንዲህ ያልኩት ጌታን፣ ጌታ ሆይ ከኔ ጋር ከሌለ አዋሳ ላይ አስቀረኝ፣ እመለሳለሁ። ኖ ካንተ ጋር ነኝ። ማላቀውን ተራራ እንደዚህ እየወረድኩ እየነዳው በራሴ ሻዳ ባሳታ። ለምን መልእክት አለ ውስጤ። ከፍ አድርጊሽን የተዋጠብሽ ነገር ዛሬ ይተፋል። የተያዘብህ ነገር ዛሬ ይለቀቃል በኢየሱስ። ሞክረ ቆፍረ እምቢ ያለ ነገር ዛሬ ምን ያፈልቃል በኢየሱስ ያፈልቃል። ማስፈቀድ የሚባል አለ። ሁለተኛ አብሮነትን መለመን። ሁል ጊዜ አብሮነትን መጠየቅ አለባችሁ። አዎ የዛ ጊዜ እግዚአብሔርን የሚያገኙት በእግዚአብሔር ሰው አፍ ስለነበር፣ አሁን ግን በጎቼ ድምፄን
በግነ ፍየል ነው በለው ጎን ያለው ነቢይ ለኮንፈርሜሽን ነው እንጂ ከነቢይ ብቻ አይደለም። ነቢይ ራስን ችለህ መስማት አለብህ። ራእይ ማየት አለብህ። ይሄን ነገር ነው የምንጸልየው። አሜን ነው ወይ? ትንቢትም መናገር አለብህ። አንተ ራሱ ህልም ማየት አለብህ። አሜን ነው ወይ? እንዲህ በል እስኪ አባት እግዚአብሔር ይናገራል በለው። ትሰማለህን በለው። በግ ነህ ወይ በለው። በጎቼ ድምፄን በቃ አድምጠህ የምትከተለው ኢየሱስን እኮ ድምፅ ስትሰማ ነው። አገልጋይ ብቻ እንዲሰማልህ አልተጠራህም። አሁን እናገርብሃለሁ። ጆሮች ይከፈታሉ ለሰማይ፣ አይኖችሽ ይከፈታሉ ለሰማይ። በዛን ጊዜ ግን በእግዚአብሔር ሰው አማካኝነት ስለነበረ አብረህን ሂድ፣ ፈቀደላቸው፣ አብሯቸው ሄደ ይላል። ምን ለማድረግ? የጠበባቸውን ነገር ለማስፋት። በጣም የሚደንቅ ነገር ሆነ። ይህ ነገር ከእጃቸው ያመለጠው የምሳር ብረት ይባላል ወይም መጥረቢያ ይባላል። መጥረቢያው በውሃ ውስጥ ወደቀ ይላል። ሊያሰፉ ሊሰሩ በሄዱበት የሚያሳዝን ነገር ገጠማቸው። ሁልጊዜ ወደ እድገት ልትወጡ ስትሉ የሚያሳፍሩ ልብ የሚሰብሩ ብልሽቶች ሊገጥሟችሁ ይችላል። ግን እግዚአብሔር ያሻግራቸዋል። በራሱ ሲስተም ይከፍተዋል። አሜን። በራሱ ካልኩሌሽን ይከፍተዋል። ወደ ከባድ ንግድ ከመግባቴ በፊት ይሄን ነበር የምሰራው፣ ትግል ውስጥ ነበርኩ፣ ርቦኝ ነበር የሚሉ ሰዎች ሰምታችኋል። ተጨንቄ ነበር፣ ይሄን አሳልፌ ነበር። እንዲህ እናገራለሁ በኢየሱስ ስም። ትላንታችሁን የሚያስረሳ መልካም ነገር እግዚአብሔር በፊታችሁ ያመጣል። በኑሮ የሚከሳችሁ ሰዎች አላችሁ። እግዚአብሔር በብዙ የተንከራታችሁ፣ ያዘናችሁ፣ ያለቀሳችሁ የካሳ እጁ በእናንተ ላይ ይመጣል። ታላካ ያዲያባካ ያዶስ እስኪ ይክሳል በሉት ጎናችሁ ያለው። ይሄኛው ማምለጥ ነው የሆነው። ማምለጥ ነው የሆነው። አመለጣቸው ከእጃቸው። ከድካም ከስንፍና ሊሆን ይችላል። አንዳንድ ጊዜ ከራሳችን ድካም ነገሮች ሊዘጉ ይችላሉ። ነገሮች ሊጠፉ ይችላሉ። ነገሮች ሊበላሹ ይችላሉ። ትንቢተ ዮናስ መጽሐፍ ከምዕራፍ 1 ጀምሮ ስታዩ ዮናስ የታዘዘበት ስፍራ ነበረ። ከታዘዘበት ስፍራ ውጭ ሄደ። ለነነዌ ሕዝብ መጥፋት ሸክም መልእክት ተሰጥቶት ነበር። እሱ ግን ወደ ተርሴስ ወደሚመቸው ሄደ። እግዚአብሔርም እሱን የሚውጥ አሳ አሰናዳ። ያ ብቻ አይደለም፣ ተርሴስ ማዕበል ተነሳ፣ ከባድ ንፋስ ተነሳ። የተርሴስ ማዕበል ይለዋል። ያ እሱን ለመመለስ የተዘጋጀ ማዕበል ነው። እጃችሁን ከፍ አድርጉ። በስህተት በመጥፋት እግዚአብሔር ያላላችሁ ቦታ በመቆም እንኳን የተዘጋ ነገር ያላችሁ ሰዎች ዛሬ ይከፈታል። አሜን። ዛሬ ታመሰግኑበታላችሁ። ዛሬ ትመለሳላችሁ። እግዚአብሔር ነገራችሁን ይመልሳል። አሜን። ሆላ በውሰታ አትሂድ ወደ ተባለበት ስፍራ ስለሄደ ሂድ ወደ ተባለበት ቦታ ስላልሄደ ይሄ ሆነበት። አለመታዘዝ አድርግ ያለውን አለማድረግ ነው። አታድርግ የተባለውንም ማድረግ ነው። አድርግ የተባለውን ካላደረክ ሲን ይህም ኃጢአት ነው። አታድርግ የተባለውን ካደረክም ኃጢአት ነው አይደል እንዴ? አንዳንድ ሰው እኮ እግዚአብሔር አድርግ ያለውን አላደረገም፣ ያጠፋ አይመስለውም። ንካውና እግዚአብሔር አድርግ ያለህን ማድረግ አለብህ በለው። ስበክ ካለ ስበክ በለው። ዘምር ካለሽ ዘምር ይበላል። ሃሌሉያ። እርዳ ካለ እርዳ በለው። አሜን ነው ወይ? እግዚአብሔር ያለህን አድርገው በለው። በጣም የሚገርመው ነገር ያ ሁሉ ማዕበል ሲነሳ ከማን የተነሳ ነው ብለው ሲሉ ከኔ የተነሳ ነው አለ። ራሱ እንደሆነ ያውቅ ነበር። ምክንያቱም መልእክተኛ ነው። መልእክት ይዞ ነው የወጣው። መልእክቱን ይዞ ግን የማይገባ ቦታ ሄደ። መልእክቱን ይዞ ግን ወደ መልእክቶቹ አልሄደም። ባለ መልእክቶቹ አልሄደም። መልእክቶቹ ጋር አልሰጠም። የሄደው ወደ ነጋዴዎቹ ወደሚመቸው ወደሱ ይመቸኛል ወደሚለው ስፍራ ሄደ። ነገር ግን ማዕበል ተነሳ። አያችሁ፣ አንዳንድ ማዕበል ወደ ስፍራችን ሊመልሰን ነው። ማዕበል የተነሳባችሁ ወይ ልንገራችሁ፣ ማዕበሉ ወደ ጌታ ሊመልሳችሁ ነው። ወደ ስፍራችሁ ሊመልሳችሁ ነው። አሜን በሉ እንጂ ልጠፉበት አይደለም። አሜን። ጎን ያለውን የሚያጠፋ ማዕበል አይደለም በሉ። ማዕበሉ ሃሌሉያ። ዜን እኔ ነኝ ሲል ወሩሩኝ አለ። ሲወረውሩት ግን እሱን የሚቀበል አሳ ተዘጋጅቷል። የሚያጠፋው ሳይሆን የሚያቆየው። አንዳንድ መዋጦች የሚያቆዩአችሁ ናቸው እንጂ የሚያጠፏችሁ አይደሉም። አንዳንድ ችግሮች የሚያቆዩአችሁ ናቸው እንጂ የሚያጠፏችሁ አይደሉም። አሜን ነው። ንገሩት ጎናችሁ ያለው የሚያጠፋ ቴንኪው የሚያጠፋ ሳይሆን የሚያቆይ ነው በለው። አንዳንዱ ችግር አንዳንዱ በሽታ የሚያቆይ ነው በለው። ከላያችሁ ላይ ይሄዳል ዛሬ። አሜን ይባላል በለው። እስኪ እንደሄድ የሚፈልግ እጁን ያሳየኝ። ይሄድ ዛሬ ይሄድ የምትሉትን ነገር ዛሬ ሂድ በሉት። እስኪ ባንደበታችሁ አልፈልግም በሉት። ችግር፣ ጭንቀት፣ መከራ፣ እርግማን፣ ድግምት፣ ሞት፣ ጭንገፋ ይሄድ ይሄድ። ተስማምታችኋል? በቃ ዛሬ ይሄዳል። መንገዳችሁን ይለቃል። በራችሁን ይለቃል።
ነገራችሁን ይለቃል። ንካውና ነገር ይለቀቃል በለው። የመጣ ነው ነገር። አሁን ልጸልይ ነው። አሜን። ነገር ይለቀቃል በሉት እስኪ። በየብስ ላይ ሊተፋው ነው። ምክንያቱም የተያዘው ለመቆየት ነው። በዛ ውስጥ እንግዲህ ብዙ የመጽሐፍ ቅዱስ አዋቂዎች ይናገራሉ፣ ቴዎሎጂያንስ ይናገራሉ። የሚገል የተለያየ ነገር የሚጎዳ ኬሚካል ምናምን አለ። ግን እዛ ውስጥ ተመቸው፣ የሚገለው ነገር ውስጥ ተመቸው። እግዚአብሔር ያቆየህ ቦታ የያዘ ቦታ እዛ ላይ ሰዎችን የሚገል ነገር አይገልህ። ሰዎችን የሚያጠፋ ለምን? ማቆያ ነው። ንገረው፣ ያለበት ማቆያ ነው። አትፍራ በለው። ማቆያ ነው፣ አትሞትም በለው። አሜን። ብዙ የሚገል ኬሚካል አለ ይባላል። ነገር ግን እሱን አልገደለውም፣ አቆየው። ያ ብቻ አይደለም። እንዲህ አለ፣ አምላኬን አመሰግናለሁ፣ ስዕለቴንም እከፍላለሁ። ከብዙ ንግርት በኋላ ነው ይህንን ያለው። በጣም የሚደንቀው እግዚአብሔርን ማመስገን ሲጀምር እንዲሆነ ዮናስን የያዘውን አሳ